በሰሜን ጦርነት ወቅት ከትግራይ ክልል በግዳጅ የወጣን መኪና ከ3 ዓመታት በላይ በመጠበቅ ለባለቤቱ የመለሱ የሀገር ሽማግሌዎች የትግራይና የአማራ ሕዝብ ወዳጅነትን ለማጠናከር ሊሰራ ይገባል አሉ። እርባና ቢስ ባሉት ጦርነት ከሁለቱም ወገን በርካታ ወጣቶች ሞተዋል ያሉት ሽማግሌዎቹ አሁን ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል ሲሉ ጥሪ አቅርበዋል። ከወሎ ዝርዝር ዘገባውን ኢሳያስ ገላው ልኮልናል። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ ህሩይ አብርሃም የሰሜኑ ጦርነት በተጀመረበት ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ ቀረ። ጦርነት ነውና መኪና የተቃጥሎ ይሆን ብለው ዝም አላሉም። የእርጅና ዘመን መጦሪያቸው ነውና ለአመታት ፍለጋ ወጡ። ፍለጋቸውም ፍሬ አፍርቶ በአማራ ክልል ሰሜን ወሎ ዞን መቄት ፍላቂት ከተማ በህዝብ ጥበቃ ንብረታቸው ከ3 ዓመታት በላይ ተይዞ ባለቤቱን ሲጠብቅ አገኙ። አቶ ህሩይም ፍላቂት ከተማ ሲገቡ ማህበረሰቡ እንዲተቀበለኝ ይላሉ። ነው ደስ የሚለው እኔ አልጋ አትከፍልም እግር አትከፍልም በቃ አይዞ ንብረት አይደለም ወይ ይሄን ሀገር አይደለም ወይ ቤት አይደለም ወይ ምንም እንዳትጨናነቅ አይዞ እያሉኝ በቃ ትንሽም ትልቁም አስተዳደሩም በጣም ነው ምስግናዬን ከአቅሜ በላይ ነው። በቃ መናገሩ ራሱ በቃ ከአቅሜ በላይ ነው። እኛ እኮ በዚህ ናይራ ፖለቲካ ነው የተጣላ እንዲመቸ ተጣልተን እናውቃለን ምናምን የሚል ነው ያለው ህብረተሰቡ ጠቅላላ። የአቶ ህሩይን መኪና ለአመታት ሲጠብቁ የቆዩ የፍላቂት ከተማ የሀገር ሽማግሌዎችም ዛሬ ላይ ባለቤቱን አግኝተን አደራችንን ማስረከባችን ለአማራና ትግራይ ህዝብ ወደፊት መልካም ግንኙነትን የሚፈጥር ነው ይላሉ። ይህ እንግዲህ ወቅት የፈጠረው ጦርነት ነው። በተወሰነ ጊዜ ተለያይቶ ኑሯል። አሁን ላይ ግን የአማራና የትግራይ ህዝብ በዚህ ልክ እየተግባባ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ የሆነ በር ከፋች ነው። የፍላቂት ከተማ ህዝብና አስተዳደር የሰሩት መልካም ተግባርም በጦርነት ውስጥ ለተለያየ ብሎም የትናንት የጠነከረ ወዳጅነቱን መመለስ ለሚሻ ህዝብ ታላቅ ተግባርም ነበር። ትግራይ የወደወሉ ራሱኛል አሁን በቃ በጣም ደስ የሚል ነገር ነው። እንዲህ አይነት ግንኙነት አለን ወይ? ድሮስ ፖለቲካዎች ፓርቲዎች ናቸው እንጂ እንደዚህ ያጣሉን እናንተ ጋር ምን ጥላቻለን? እንደዚህ አይነት ደስ የሚል ነገር ነው። ስለዚህ አማራ ክልል ንብረት ካለ የሚባል ነገር ካለ እኛ ማህበረሰቡ ከእናንተ ራያ ወስደን አግዘን ህብረተሰቡ ንብረቱን እናስመልሳለን የሚል ከወደዚያ ራሱ እየደወሉ የሚነግሩ ሰዎች አሉ። እንደዚያ በሰሜኑ ጦርነት ወቅት በርካታ ወጣቶች ሞተዋል፣ ይህንንም በአይናችን ተመልክተናል የሚሉት የሀገር ሽማግሌዎች ዛሬ ግን የተገኘ ንብረት ለባለቤቱ መመለስ ይገባል ይላሉ። ጦርነት ምን ያህል መጥፎ እንደሆነና እነሱ በሚያውቁ ተነስተው መጥተው ያኔ ተያይዘ ሜዳና ዋበሱ እንደቀረና ገደልና ሸንተረሩ ወርጦ እንደቀሩ እኛንም የምናየው በአካል ያለ ነው። እዚያ የነበርን ሰዎች እናውቃለን። ከተመሳሳይ እኛም ስንት ሲሉ ያለቀው ነው። ስለዚህ በወቅቱ የፖለቲከኞች ኦዲያም ሌላ መጥፎ ከተታ ወይም መደረው ምንትን እየተባባለ በሁለቱ በስልጣን ሲባል በተደረገው ነገር ህዝብ አልቋል፣ ወድቋል። አሁን ግን ደግሞ የተገኙ ንብረቶች እና የኔ ባይ ከተመጣ መሰጠት እንዳለበትና ይህንም እያንዳንዱ ኢትዮጵያ እያንዳንዱ አማራ እያንዳንዱ ጉዳይ ማወቅ አለበት። የፍላቂት ከተማ አስተዳደር ከንቲባ አቶ አንደበት ተስፋይም እኛ በእጃችን ያለን ንብረት እንደመለስን ሁሉ በተመሳሳይ የጠፉ ንብረቶችም መመለስ የሁለቱ ህዝቦች አደራ ነው በማለት ይገልጻሉ። ሽማግሌ ባለበት ንብረቱን አስረክበናል። ከዚህ በኋላ ምን ሊሆን ይችላል? እኛም አካባቢ ያሉ ነጋዴዎችና ባለሀብቶች እዛ መኪና ሄደባቸው ስላለ በግጭቱ ምክንያት በመንግስት ተቋም ውስጥ ግቢ ውስጥ ያሉ በግለሰብ ግቢ ውስጥ ያሉ መኪኖች ወደ አማራ ክልል እንዲመለሱ ጭምር በግሌ መልእክቴን ለማስተላለፍ ፈልጋለሁ። የትግራይና የአማራ ህዝቦች ግንኙነት የጠነከረ ነው የሚሉት አቶ ህሩይ ንብረቴ በመመለሱ ደስ ብሎኛል። አይደለም አሁን ተረጋግተን በጦርነት ውስጥ በነበርንበት ጊዜ ጤፍ ይልኩልኝ የነበሩት የአማራ ጓደኞቼ ናቸው ይላሉ። ፋደሳለ አንተ የንብረትን አማራ ክልል አግኝተሃል፣ የደከምከው ንብረት እንኳን አገኘ ፋደሳለ እያሉ ነው ብዙ ሰው። እኔ እኮ ኩንታል ጤፍ የላከልኝ አማራ ነበር። እዛ ተዘግተን እያለን እኮ እኔ ረዳት የነበረው ሽፎሩ ነው። ኩንታል ጤፍ ላከልኝ። በቃ ጉር ደግሞ እንዳትልከው በቃ ምንም ብርም አያስፈልገኝም። ሁለተኛ አባቴ ነው ብሎ አማራ ነው ልጅ ተኮምበልቻ ልጅ ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው። በኢትዮጵያ አደገኛ የከተማ ወባ በሽታ ስርጭትን ለመቆጣጠር የሚያስችል በቴክኖሎጂ የታገዘ አዲስ የምርምር ፕሮጀክት ተጀመረ። ይኸው የ3 ዓመት የጥናት ፕሮጀክት በኢትዮጵያ 3 ከተሞች ማለትም በጅጅጋ፣ ሰመራና ሎጊያ ላይ ያተኮረ ነው ተብሏል። ከሰሜን አሜሪካ ኤምሪ ዩኒቨርሲቲ ጋር በመተባበር ምርምሩን በዋናነት የሚያካሂዱት አዲስ አበባና ጅጅጋ ዩኒቨርሲቲዎች ናቸው። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን አዘጋጅቶታል።
ከጌትስ ፋውንዴሽን በተገኘው የ$2.8 ሚሊዮን የገንዘብ ድጋፍ የሚካሄደው ይህ የምርምር ፕሮጀክት በኢትዮጵያ አደገኛ የሆኑ የከተማ ወባ አማጭ ትንኞችን ለመቆጣጠር ከፍተኛ ቴክኖሎጂና ርካሽ የሆነ ዘዴን ለመጠቀም የሚያስችል ነው። ዶቼ ቬለ በጅጅጋ ዩኒቨርሲቲ የዚሁ ፕሮጀክት ተባባሪ ተመራማሪ የሆኑትን ዶክተር ሰለሞን ያሬድን አነጋግሯቸዋል። ባለው የነባራዊ የቁጥጥር ዘይቤ እጯን ትንኝ እጭን ቁጥጥር የነበረው ትንሽ ብዙ የሰው ኃይል የሚያስፈልግ በመሆኑ እንዲሁም ወጪውም ከፍተኛ በመሆኑ ሌላውም ደግሞ በተለምዶ የኢንሴክሳይድ የኬሚካል ርጭት የሚካሄደው በመላመዷ ስለዚህ አዲስ የአሰራር ዘይቤ አዲስ ኬሚካልም እንዲሁም አዲስ የአሰራር ዘይቤ ይህንን ችግር ለመፍታት ነው። አዲሱ የምርምር ፕሮጀክት እንዴት ስለሚካሄድ የጠየቅናቸው ዶክተር ሰለሞን ሲያስረዱም አሰራሩ ቴክኖሎጂን በታገዘ የትንኛዋ መራቢያ ቦታዎችን መለየት በሪሞት ሴንሲንግ በሳተላይት ኢሜጅን በመጠቀም የወባ ትንኝ የምትራባበት እቃዎች የኮንስትራክሽን ቦታዎች ውሃ ያቆሩበት በአጠቃላይ ያንን ኢሜጅ ወስዶ አርቲፊሻል ኢንተለጀንስን በመጠቀም ደግሞ ያንን ማፕ አስጠንቶ ከዛ በኋላ የዛፕ የሚባል ሶፍትዌር አለ እሱን ዴቨሎፕ ተደርጎ አፕሊኬሽን በሞባይል ይሰራል። ያንን አፕሊኬሽን ደግሞ ቀጥታ ብሪዲንግ እነዚህ የትንኝ መራቢያ ቦታዎችን ያመላክትልናል ማለት ነው። ይህ ቴክኖሎጂ በጣም ቀልጣፋና በጣም ትክክለኛ የሆነ መረጃን ይሰጠናል። ከርቀት ሆኖ መቆጣጠር ይቻላል እና በሀገሪቷ በጣም ጠቃሚ ይሆናል። የዚህ ፕሮጀክት ዋና ዓላማው ኤኖፌሊስ ስቴፌንሲ የተባለችውን ወራሪ የወባ ትንኝ በብቃት የመቆጣጠር ሲሆን ይህም በበጋ ወቅት የትንኝ ጩዎቹን ሊይዙ የሚችሉትን የውሃ ምንጮችን በመለየት ነው። ከአዲስ አበባ ዩኒቨርሲቲ የዚህ ፕሮጀክት ሌላኛው ተመራማሪ የሆኑት ዶክተር አርአያ ገብረስላሴ ተከታዩን ማብራሪያ ሰጥተውናል። ትንኝ በከፍተኛ ሁኔታ በተለይ ከምስራቁ የሀገራችንን ክፍል ይዛ ሙሉ ለሙሉ ማለት በሚያስችል መንገድ ከተሞች ላይ በስፋት ከመስፋፋቱ አንጻር ደግሞ እንደሚታወቀው በብዛት ሀገራችንንም ጨምሮ አፍሪካ ውስጥ ወባ በብዛት ገጠራማ አካባቢ የጤና ችግር ነው። አልፎ አልፎ ከተሞችን ቢያጠቃ ማለት እና ይሄ የወባ ስርጭት ወደ ከተማ የመስፋፋት ምክንያቱም በቅርብ የተደረገ ጥናት ድሬዳዋ ላይ አመላክቷል ምን አይነት አበርክቶ እንደነበራል። ተመራማሪዎቹ አደገኛና ወራሪ የሆነችውን የወባ በሽታ አማጭ ትንኝ በትክክለኛው ጊዜና በትክክለኛው ቦታ መቆጣጠር ከቻሉ ከኢትዮጵያና ከአንዳንድ የአፍሪካ ሀገሮች ጭምር የማስወገድ እድል ሊያገኙ እንደሚችሉ ይናገራሉ። እነዚህ በይበልጥና ዋና የመራቢያ ጓድም ልንላቸው እንችላለን ወይም የግንባታ የተቆፈሩ የኮንስትራክሽን ጉድጓዶች እነዚህ ቦታዎች እያንዳንዱን ቤት ሄዶ ማድረግ ስለማይቻል ዋና የመራቢያ አስተዋጽኦ አላቸው ተብሎ የሚታሰቡት ቦታዎች በኬሚካል በማከም በቀላሉ ለመቆጣጠር የሚያስችል የጥናት ዘዴ ነው ብለን ነው።